ሰላም ሰላም እንዴት አደራችሁ የተከበራችሁ ተመልካቾቻችን፣ ለዛሬ ዘንላችሁ የቀረውን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን በርከት ያሉ እንግዲህ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። በኢትዮጵያ ፕሪሚየር ሊግ ትናንት ጨዋታዎች ተደርገው ነበር። ዛሬም ቀጥሎ አንድ ጨዋታ የሚደረግ ነው የሚሆነው። ስለነሱ ውጤት ወደ እናንተ የምናደርስ ነው የሚሆነው። በዩሮፓ ሊግ እንዲሁም በኮንፈረንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች ትናንት ተደርገው ነበር። ማንቸስተር ዩናይትድ እና ቼልሲ ለፍጻሜ ደርሰዋል። እንዲሁም ቶተንሃም፣ ሶስቱም የእንግሊዝ ቡድኖች እንግዲህ ትናንትና ለፍጻሜ መድረስ ችለዋል። በፍጻሜው እንግዲህ እርስ በርስ የሚያደርጉት ጨዋታ እንግዲህ ይጠበቃል። ስለሱም እንግዲህ ወደ እናንተ መረጃዎች የምናደርስ ነው የሚሆነው። በእንግሊዝ ሻምፒዮንሺፕ እንግዲህ የጥሎ ማለፍ ውድድሮች ትናንት ጀምረዋል። ትናንት አንድ ጨዋታ ተደርጎ ነበር። ሼፊልድ ዩናይትድ እንግዲህ ትናንትና ድል ማድረግ ችለዋል። ስለዚህ የመልስ ጨዋታም ይጠበቃል። ዛሬም ቀጥሎ እንግዲህ ሁለተኛው የጥሎ ማለፍ ጨዋታ የሚደረግ ነው የሚሆነው። ስለሱም እንግዲህ መረጃ ወደ እናንተ የምናደርስ ነው የሚሆነው። ታላላቆቹ የአውሮፓ ሊጎችም እንግዲህ የዚህ ሳምንት ጨዋታዎች ዛሬ ይጀምራሉ። ስለዚህ ዛሬ የሚደረጉ ጨዋታዎችን ወደ እናንተ የምናደርስ ነው የሚሆነው። በቀጥታ ወደ ዝርዝሩ እናልፋለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ተከታታዮች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እንድታበረታቱን ነው እንግዲህ በትህትና የምንጠይቀው። በቀጥታ ወደ ዝርዝር መረጃዎች እናልፋለን። የኢትዮጵያ ፕሪሚየር ሊግ እንግዲህ 28ኛ ሳምንት ትናንት ሁለት ጨዋታዎች ተደርገው ነበር። ድሬዳዋ ከተማ ከሐዋሳ ከተማ ጋር ያደርጉት ጨዋታ በሐዋሳ ከተማ 1-0 አሸናፊነት መጠናቀቅ ችለዋል። ታፈሰ ሰሎሞን ነው ብቸኛዋን የሐዋሳ ከተማ የማሸነፊያ ግብ ማስቆጠር የቻለው። ስለዚህ ሐዋሳ ከተማ ትናንት ወሳኝ 3 ነጥብን ማግኘት ችለዋል። ሲዳማ ቡና ከመቻል ጋር ያደረጉት ጨዋታ 2-2 በሆነ አቻ ውጤት ማጠናቀቅ ችለዋል። መስፍን ታፈሰ እንዲሁም በዛብህ መለዮ ሲዳማ ቡና ግቦችን ሲያስቆጥሩ ፊሊምን ገብረ ጻድቅ እንዲሁም አቤል ነጋሽ እንዲሁም ለመቻል ሁለቱም ግቦች ማስቆጠር ችለዋል። ስለዚህ አቻ በሆነ ውጤት እነዚህ ሁለት ቡድኖች ውጤታቸው ጨዋታቸውን ማጠናቀቅ ችለዋል። ዛሬም ቀጥሎ የኢትዮጵያ ፕሪሚየር ሊግ 28ኛው ሳምንት ኢትዮጵያ መድን ከባህር ዳር ከተማ ጨዋታቸውን ያደርጋሉ። እንግዲህ ኢትዮጵያ መድን በ54 ነጥብ የኢትዮጵያ ፕሪሚየር ሊግን እየመራ ነው የሚገኘው። በአንጻሩ ባህር ዳር ከተማ በ43 ነጥብ በ11 ነጥብ ዝቅ ብሎ ሶስተኛ ደረጃ ላይ ነው የሚገኘው። ስለዚህ እነዚህ ሁለት ቡድኖች የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። ኢትዮጵያ መድን መሪነቱን ለማጠናከር እንዲሁም ባህር ዳር ከተማ እንግዲህ ደረጃውን ለማሻሻል እንግዲህ ዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። ኢትዮጵያ ቡና በ45 ነጥብ ሁለተኛ ደረጃ ላይ ነው የሚገኘው። ባህር ዳር ከተማ ዛሬ የሚያሸንፍ ከሆነ ከኢትዮጵያ ቡና በ1 ነጥብ በልጦ በ46 ነጥብ ወደ ሁለተኛ ከፍ የሚልበት አጋጣሚ የሚፈጠር ነው የሚሆነው። በአንጻሩ ኢትዮጵያ መድን የሚያሸንፍ ከሆነ እንግዲህ የኢትዮጵያ ፕሪሚየር ሊግ የዚህ ዓመት ሻምፒዮንነቱን የሚያፋጥን ነው የሚሆነው። ከሁለተኛው ኢትዮጵያ ቡና ያለው ነጥብ እንግዲህ ወደ 12 ከፍ የሚል ነው የሚሆነው። ስለዚህ እነዚህ ሁለት ቡድኖች ጨዋታ ዛሬ እጅግ የሚጠበቅ ጨዋታ ነው የሚሆነው። በቀጥታ ወደ ውጭ መረጃዎቻችን ስናልፍ የዩሮፓ ሊግ ነው የምናገኘው። የግማሽ ፍጻሜ የመልስ ጨዋታዎች ትናንት ተደርገው ነበር። እንግዲህ በኖርዌይ የተደረገው የቦደ ግሊምት እና የቶተንሃም ጨዋታ በቶተንሃም 2-0 አሸናፊነት ተጠናቋል። በትናንቱ ጨዋታ እንግዲህ ዶሚኒክ ሶላንኬ እንዲሁም ፔድሮ ፖሮ ናቸው ሁለቱም የቶተንሃም ግቦችን ማስቆጠር የቻሉት። በድምር ውጤትም 5-1 በሆነ ውጤት እንግዲህ ቶተንሃም ቦደ ግሊምትን በማሸነፍ ወደ ፍጻሜ ወደ ቤልባኦን ማቅናቱን አረጋግጠዋል። ትናንትና ቦደ ግሊምት እጅግ የሚገርም እንቅስቃሴ አድርገው ነበር። ጨዋታውም እጅግ ተቆጣጥረው ነበር። ከፍተኛ የኳስ ቁጥጥርም እንግዲህ ሲያደርጉ ነበር። ነገር ግን ሁለት ግቦች ተቆጥሮባቸው እንግዲህ መሸነፍ ችሏል። ስለዚህ ቶተንሃም በድምር 5-1 በሆነ ውጤት ማሸነፍ ችለዋል። በትናንትናው ጨዋታ እንግዲህ ብሬናን ጆንሰን በትናንት በኩል በጉዳት ከሜዳ ተቀይሮ ወጥተዋል። እንግዲህ ይህ ወሳኝ ተጫዋቻቸው ትናንትና ተጎድተዋል። ከሜዳ ለምን ያህል ጊዜ ይርቃል የሚለው እንግዲህ ዛሬ በሚወጣ መረጃ አብረን እንግዲህ
በነገ መረጃዎቻችን የምናደርስ ነው የሚሆነው። ሌላኛው ጨዋታ ማንቸስተር ዩናይትድ በሜዳው በኦልድ ትራፎርድ ስታዲየም ከአትሌቲክ ክለብ ጋር ነበር ጨዋታው እያደረገው። ማንቸስተር ዩናይትድ እንግዲህ ትናንትና 4-1 በሆነ ውጤት ማሸነፍ ችለዋል። በድምር ውጤት 7-1 በሆነ ውጤት አሸንፎ እንግዲህ ወደ ፍጻሜ መድረስ ችለዋል። ማንቸስተር ዩናይትድ ማሰን ማውንት 2 ግቦች ሲያስቆጥር ካዘሜሮ እንዲሁም ራስመስ ሆይሉንድ የተቀሩት 2 ግቦችን አክለው እንግዲህ ማንቸስተር ዩናይትድ 4-1 በሆነ ውጤት ማሸነፍ ችለዋል። ማይክል ጃሬግዛር ነው ብቸኛዋን የአትሌቲክ ክለብ ግብ ያስቆጠረው። ስለዚህ ማንቸስተር ዩናይትድ በፍጻሜ ከቶተንሃም ሆስፐር በቤልባኦ ስታዲዮ ዲ ሳን ሜሜስ 21 ሜይ ጨዋታቸውን ያደርጋሉ። ስለዚህ አትሌቲክ ክለብ በሜዳው በሚደረገው የፍጻሜ ጨዋታ እንግዲህ ሳይደርስ ቀርተዋል። ስለዚህ ቁጭ ብሎ የሚመለከት ነው የሚሆነው። ስለዚህ እነዚህ ሁለት የእንግሊዝ ቡድኖች ቶተንሃምና ማንቸስተር ዩናይትድ ወደ ዩሮፓ ሊግ ፍጻሜ መድረሳቸውን እንግዲህ ትናንትና አረጋግጠዋል። በፍጻሜውም ሁለቱም እርስ በርስ የሚገናኙ ነው የሚሆነው። እንደሚታወቀው እነዚህ ሁለት ቡድኖች በፕሪሚየር ሊግ እጅግ ደካማ እንቅስቃሴ እያደረጉ የሚገኙ ቡድኖቻቸው በዚህ ዓመት በዩሮፓ ሊግ ግን ለፍጻሜ መድረስ ችለዋል። ስለዚህ ከሁለቱም አንዳቸው የዩሮፓ ሊግ አሸናፊ የሚሆንበት እድል እንግዲህ ይፈጠራል ማለት ነው። ሌላኛው መረጃዎቻችን ኮንፈረንስ ሊግን ነው የምናገኘው። የኮንፈረንስ ሊግም የግማሽ ፍጻሜ መልስ ጨዋታዎች ትናንት ተደርገው ነበር። ፊዮረንቲና ከሪያል ቤቲስ ጋር ያደረጉት ጨዋታ 2-2 በሆነ አቻ ውጤት መለያየት ችለዋል። ሮቢን ጎሲን ሁለቱም የፊዮረንቲና ግቦች ሲያስቆጠር፣ አንቶኒ እንዲሁም ኤዚ አብድ ሁለቱም የሪያል ቤቲስ ግቦችን ማስቆጠር ችሏል። እንግዲህ የሪያል ቤቲሱ አንቶኒ ከማንቸስተር ዩናይትድ በውሰት ወደ ሪያል ቤቲስ ከተቀላቀለ በኋላ እጅግ ጠንካራ እንቅስቃሴ እያደረገ ነው የሚገኘው። ትናንትናም አንድ ግብ ሲያስቆጥር አንድ ደግሞ ለግብ የሚሆን ኳስ እንግዲህ ማመቻቸት ችሏል። ስለዚህ ሪያል ቤቲስ ባለፈው እንግዲህ 2-1 አሸንፎ እንደነበር ይታወሳል። በድምር ውጤትም 4-3 በማሸነፍ ወደ ፍጻሜ መድረሱን እንግዲህ ማረጋገጥ ችሏል። ሌላኛው እንግዲህ ቼልሲ ከጆርጋርደንስ ያደረገው ጨዋታ ነበር። እንግዲህ ቼልሲ ትናንትና 1-0 በሆነ ውጤት ማሸነፍ ችለዋል። ኪርኒያን ዲውስቤሪሆል ነው ብቸኛዋን የቼልሲ ግብ ማስቆጠር የቻለው። ስለዚህ ቼልሲም በድምር ውጤት 5-1 በማሸነፍ ወደ ፍጻሜ መድረስ ችለዋል። ስለዚህ የኮንፈረንስ ሊግ ፍጻሜ በሆላንድ ፎክሎው እንግዲህ 28 ሜይ ቼልሲ ከሪያል ቤቲስ የሚያገናኝ ነው የሚሆነው። በቀጥታ ወደ ሻምፒየንሽፕ የጥሎ ማለፍ ጨዋታዎችን ስናልፍ የእንግሊዝ ሻምፒየንሽፕ የጥሎ ማለፍ ጨዋታዎች እንግዲህ ትናንት ጀምረዋል። እንደሚታወቀው ትናንትም እንደገለጽ ነው የቻምፒየንሽፕ ውድድር ሁለቱም ቡድኖች በቀጥታ የሚያልፉ ሲሆን እንግዲህ ሶስተኛው የሚያልፈው ቡድን ወደ ፕሪሚየር ሊግ የሚያድገው ቡድን በጥሎ ማለፍ እንደሚለይ እንግዲህ ትናንት ገልጸንላችሁ ነበር። ስለዚህ የጥሎ ማለፍ ጨዋታ ትናንት የመጀመሪያው ዙር ጀምረዋል። ብሪስቶል ሲቲ ሼፊልድ ዩናይትድ ጋር ያደርጉት ጨዋታ በሼፊልድ ዩናይትድ 3-0 ማሸነፍ አሸናፊነት ተጠናቋል። ሃሪሰን ብሮውስ፣ አንድሬ ብሩክስ እንዲሁም ካለም ሉካለር ናቸው ሶስቱም የሼፊልድ ዩናይትድ ግቦችን ያስቆጠሩ። ስለዚህ የመጀመሪያው ዙር የጥሎ ማለፍ ጨዋታ ትናንት በሼፊልድ ዩናይትድ አሸናፊነት ተጠናቋል። ስለዚህ ዛሬም ኮቨንትሪ ሲቲ ከሳንደርላንድ የመጀመሪያ የጥሎ ማለፍ ጨዋታቸውን የሚያደርጉ ነው የሚሆነው። ስለዚህ በፍራንክ ላምፓርድ የሚሰለጥነው ኮቨንትሪ ሲቲ ዛሬ ከሰንደርላንድ ማታ 4 ሰዓት ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ታላላቆቹ የአውሮፓ ሊጎች እንግዲህ በዚህ ሳምንት የሚደረጉት ዛሬ የሚጀምር ነው የሚሆነው። የስፔን ላሊጋ 35ኛው ሳምንት ላስ ፓልማስ ከራዮ ቫልካኖ ጋር 4 ሰዓት ጨዋታቸውን እያደርጋሉ። እነዚህ ሁለት ቡድኖች ላስ ፓልማስ እንግዲህ በ32 ነጥብ 18ኛ ደረጃ ላይ ነው የሚገኘው፣ በወራጅ ቀጠና ደረጃ ላይ ነው የሚገኘው። ስለዚህ ራዮ ቫልካኖም በ44 ነጥብ በ8ኛ ደረጃ ላይ ነው የሚገኘው። በኮንፈረንስ ሊግ የሚሳተፍበት ደረጃ ላይ ነው የሚገኘው ራዮ ቫልካኖ። ስለዚህ ላስ ፓልማስ ላለመውረድ ራዮ ቫልካኖም ከዩሮፓ ሊግ እንግዲህ ተሳትፎውን ለማረጋገጥ ከቻለ
በዩሮፓ ሊግ ካልቻለ በኮንፈረንስ ሊግ ለመሳተፍ እንግዲህ እጅግ ጠንካራ እንቅስቃሴ የሚያደርጉ ነው የሚሆነው እነዚህ ሁለት ቡድኖች። ስለዚህ ዛሬ ራዮ ቫልካኖ ከላስ ፓልማስ እጅግ የሚጠበቅ ጨዋታ ነው። 36ኛው ሳምንት የጣሊያን ሰሪየም ዛሬ አንድ ወሳኝ ጨዋታ ይደረጋል። ኤሲ ሚላን ከቦሎኛ 3 ሰዓት ከ45 ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ስለዚህ እነዚህ ሁለት ቡድኖች በአውሮፓ መድረክ ለመሳተፍ እንግዲህ ከፍተኛ ፉክክር እያደረጉ ነው የሚገኙት። በተለይ ቦሎኛ እንግዲህ 62 ነጥብ ይዞ 7ኛ ደረጃ ላይ ነው የሚገኘው። ስለዚህ ኤሲ ሚላንም በ57 ነጥብ 9ኛ ደረጃ ላይ ነው የሚገኘው። ስለዚህ በአውሮፓ መድረክ የመሳተፍ እድል አላቸው። ዛሬ እርስ በርስ የሚያደርጉት ጨዋታም እጅግ ወሳኝ ጨዋታ ነው፣ የሚጠበቅ ጨዋታ ነው ማለት ነው። በ33ኛው ሳምንት የጀርመን ቡንደስሊጋም ዛሬ አንድ ጨዋታ የሚደረግ ነው የሚሆነው። ወልፍስበርግ ከሆፈንሄም እንግዲህ 3 ሰዓት ተኩል ላይ ጨዋታቸውን የሚያደርጉ ነው የሚሆነው። እንግዲህ ሆፈንሄም በወራጅ ቀጠና ላይ ነው የሚገኘው፣ 15ኛ ደረጃ ላይ ነው የሚገኘው። ስለዚህ ዛሬ የግድ ማሸነፍ ያለበት ጨዋታ ከወልፍስበርግ እያደርጋል። ዛሬ የሚሸነፍ ከሆነ ግን ከቡንደስሊጋ እንግዲህ የሚወርድበት አጋጣሚ የሚፈጠር ነው የሚሆነው። ዛሬ ግን እጅግ ወሳኝ ጨዋታ ያደርጋል። ሆፈንሄም ዛሬ ካሸነፈ በቡንደስሊጋ የሚቆይበት እድል እንግዲህ የሚያሰፋ ነው የሚሆነው። ስለዚህ ለዛሬ የነበሩን መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን